እንዴት ናችሁ የተወደዳችሁ? አርሰናል በስታንፈርድ ብሪጅ በጣም ከባድ ፈታኝ ጨዋታ አከናውኗል። ከጨዋታው መጠናቀቅ በኋላ ብዙ ሀሳቦች በተንታኞች፣ በተጫዋቾች፣ በአሰልጣኞች እየተሰጡ ይገኛሉ። ስለ ጨዋታው በዝርዝር እንመለከታለን። ጨዋታው እንዴት ያለ መልክ ነበረው? የእናንተን ሀሳብ ጻፉልን። ከጨዋታው መጠናቀቅ በኋላ ከተሰጡ አስተያየቶች መካከል አነጋጋሪ የተባሉትን በጣም አስገራሚ አስተያየት የሰጡ ባለሙያዎችም አሉ። ስለነሱ በስፋት እየተመለከትን እየነገር ናችሁ እንቆያለን። ሌሎች የዝውውር ጉዳዮች የውል ማራዘም ዜናዎችም ትናንትና ተሰምተዋል። በስፋት እነሱን እያነገርናችሁ እያነሳሳን ቆይታ የምናደርግ ነው የሚሆነው። ሌሎች አርሰናልን በተመለከተ ከዝውውርም ወጣ ብሎ የቀድሞ ተጫዋቾቹም ስኬታማ ሳምንታትን አሳልፈዋል። እነሱን እንነግራችኋለን። በቻላችሁት አብራችሁን ቆዩ፣ መልእክቶቻችሁን ጻፉልን። ጨዋታው ግን እንዴት ነበረ? አርሰናል ማሸነፍ ይገባው ነበር ወይስ ደግሞ ተቆጭታችኋል? ውጤቱን እንዴት ትገልጹታላችሁ? ሚኬል አርቴታ ላይ ጥፋት አለ ወይስ ደግሞ በቡድኑ ተጫዋቾች ላይ የምታነሷቸው ሀሳቦችን ላኩልን። እኛ መለሳን ወደ እናንተ የምናደርስ ነው የሚሆነው። ትናንትና ካነሳናቸው ጉዳዮች መካከል አስቀድሜ አንድ ጉዳይ ላንሳና የትናንትና የእናንተን ግምቶች፣ አስተያየቶች አስከትልና ወደ ሌሎች ጉዳዮች አልፋለሁ። ትናንትና ጨዋታውን በተመለከተ ከተሰጡ አስተያየቶች መካከል የጆን ቴሪ ሀሳብ በጣም አነጋጋሪ ሀሳብ ይመስላል። ጆን ቴሪ በአርሰናልና በቼልሲ ጨዋታ ዙሪያ የቀድሞ የቼልሲ አምበል የቼልሲ ሰው ነው። አሁንም የቼልሲ ሰው የሚባል ነውና አንድ ቲም ብቻ ነበር ለማሸነፍ ሲጫወት የነበረው። ቼልሲ በጣም የተሻለው ቡድን ነበረ። በጣም ማጆሪቲውን የጨዋታ ታይም ጊዜ በ10 ተጫዋች እየተጫወተ ለማሸነፍ እንኳን ጥረት የሚያደርገው ቡድን ቼልሲ ነበር የሚል አስተያየቱን ሰጥቷል። ምን ያክል ተስማሙበታላችሁ? በእርግጥ ከባድ ጨዋታ እንደነበረ ተመልክተናል። የለንደን ደርቢ ነው ይላል ጆን ቴሪ። ከዛ በተጨማሪ በጣም ጥሩ ነገሮች ያልነበሩበት በጣም አግሬሲቭ የነበረ ጨዋታ ነው። ከዛ በተጨማሪ አልቢትሩ ጨዋታውን ገለውታል የሚል ሀሳቡንም ሰጥቷል። የሞይሰስ ካይሴዶን ቀይ ካርድ በተመለከተ ግን ብዙ የቼልሲ ደጋፊዎች አይገባውም አያሰጠውም እንዳሉት ሳይሆን ጆን ቴሪ ቀይ ካርዱ ይገባዋል፣ ያሰጠዋል። በቀጣይ ጨዋታው ሞይሰስ ካይሴዶ አለመኖሩ በጣም ይጎዳናል የሚል ነገር ሲያነሳ ነበር። እናንተን ሀሳብ ጻፉልን በጨዋታው ዙሪያ ላይ። ቼልሲ በልጧል፣ አርሰናል በልጧል። እኛ ደግሞ ሌሎች ባለሙያዎች ያነሷቸውንም ሀሳቦች አስከትለን የምናነሳቸው የምንነግራችሁ ጉዳዮች በዝርዝር ይኖራሉ። ይህንን ቻናል ሰብስክራይብ አድርጎ ቤተሰብ ሆኖን ላይክ አድርጋችሁ እንደተጀምሩም አስቀድሜ ላስታውሳችሁ። ከጨዋታው ጋር በተያያዘ ሙሌ ገመዳ ቼልሲ 3-1 በሆነ ውጤት ይሸነፋል በአርሰናል ብሎ ነበረ። ከዛ በተጨማሪ ግርማ በየሳም ጻፈልን መልእክት አርሰናል 2-1 በሆነ ውጤት ያሸንፋል ብሎ ግምቱን አስቀምጦ ነበር። ቢላል 4-3 አርሰናል ያሸንፋል ብሎ ነበረ። ቡቡ አርሰናል 2-0 ያሸንፋል ብሎ ነበር። 4-2 ይጠናቀቃል ያለን ደግሞ አለማየሁ ነበረ። እንዲሁም መላኩ 3-1 ቼልሲ በአርሰናል ይሸነፋል የሚለውን ነገር ሲያነሳ ነበረ። ዴክላን ራይስ እና ሞይሰስ ካይሴዶ የሚያደርጉት ፍልሚያም ሲጠበቅ ነበር። አብይ አለሙ በዚህ ጉዳይ ላይ ዴክላን ራይስ እና ሞይሰስ ካይሴዶ አይመጣጠኑም ሲል ነበረ። በተለይ ዴክላን ራይስ እንደተናገረው ነው ዴክላን የበለጠ በጣም ምርጥ ተጫዋች ነው ብሎ ነበር። ናስር ሽኩር ቼልሲ በአርሰናል 3-1 አሸናፊነት ይጠናቀቃል ጨዋታው ብሎ ነበረ። አየነው ሙሉዓለም እንዴት ናቸው አርሰናል 2-1 ያሸንፋል ብሎ መልእክቱን ልኮልን ነበረ። ሌሎችም ግምቶቻችሁን አስቀምጣችሁ ነበር። ቶማስ 3-2 ይጠናቀቃል ብሎ ነበረ። ሌሎች መልእክቶች ነበሩ። ነገር ግን እንደ ግምቶቹ ሳይሆን አንድም በትክክል የገመተ አድማጭ አልነበረም። ከዛ ውጪ ግን ፖል ሜርሰን የቼልሲ ደጋፊ ነው። ከዛ ውጪ በቼልሲ በኩል እንደ ደጋፊነቴ አርሰናልን ያሸንፋል ብዬ አላስብም፣ ነገር ግን ጨዋታው 1-1 በሆነ ውጤት ይጠናቀቃል ብሎ ነበር። እንደ ፖል ሜርሰን ግምት ጨዋታው 1-1 ተጠናቋል። ከመጀመሪያ ደቂቃዎች ጀምሮ ብዙ ፉክክር፣ በጣም ፊዚካል የሆነ ጨዋታ ነበረ። ይህንን ከዚህ ጨዋታ ላይ አንድ ፖዚቲቭ ነገር የአርሰናል ደጋፊዎች መውሰድ ካለባቸው እኔ ከማነሳቸው ሀሳቦች መካከል አንደኛው እንደዚህ አይነት ጨዋታዎች በርከት ሊሉ ይችላሉ። ምክንያቱም ደግሞ አንድ ቡድን አያል እንደሆነ እየተነገረለት በመጣ ቁጥር ቡድኖች ከአቅማቸው በላይ ተዘጋጅተው ይመጣሉ። ቼልሲ ትናንትና ያንን ያደረገው ብዬ አስባለሁ። በጣም ፊዚካል የሆነ ቡድን ነበረ። ሎትሮ እንደዚህ አይነት ጥንካሬ ከየትኛው ቡድን ጋር ቢጫወት አያሳይም ነበር። ነገር ግን የበለጠ ለምሳሌ ቶትናም ጨዋታ እንዴት ለቶትናም በውርደት እንደተጠናቀቀ ተመልክተናል። እንደዚህ አይነት ነገሮች እንዳያጋጥሙ አውት ፐርፎርም ያደርጋሉ። ከአቅማቸው በላይ ያላቸው
ሀሳባቸውን በሙሉ ይሰነዝራሉ። ያንን ሲያደርጉ ልትመለከቱ ትችላላችሁና የአርሰናል ተደጋጋሚ እንደዚህ አይነት ጨዋታዎች ሊኖሩ ይችላሉ። በስታንፈርድ ብሪጅ ጨዋታው 1-1 ነው የተጠናቀቀው። ለቼልሲ ትሬቨር ቻሎቫ ግብ አስቆጥሮ ነበረ። ሞይሰስ ካይሴዶ አስቀድሞ በቀይ ካርድ ወጥቶ ነበረ በሁለተኛው አጋማሽ። ከዛ በኋላ ቼልሲ ግብ ካስቆጠረ በኋላ አርሰናል እየተመራ ነበረ። ከዛ በኋላ ነው እንግዲህ የሚኬል ሜሬኖ ወሳኝነት አሁንም በደንብ እየታየ የሚገኘው። ብዙ ተጫዋቾች የቀድሞ ተጫዋቾች ጭምር አሁንም ብዙ ቫልዩ እያደረጉት የሚገኝ አይነት ተጫዋች ነው። ዘንድሮ በሁሉም ውድድሮች ለስፔን ብሔራዊ ቡድንም ጭምር ከ10 ግቦችን አስቆጥሯል። አሲስቶች አሉት። በጣም አስገራሚ ጉዞ ላይ ይገኛል። በጣም የውድድር ዓመቱ የአርሰናል መጥፎ ፐርፎርማንስ እንደሆነ መናገር ይቻላል። በጣም ፊዚካሊቲውን ያጣ በብዙ መንገድ ሲቸገር የነበረ ቡድን ነው። በእርግጥ እንደ ቼልሲም አንድ ቀን ተጨማሪ ባርሴሎናን ከተጫወተ በኋላ ከአርሰናል ደግሞ አንድ ቀን በኋላ ነው ረቡዕ ዕለት ነው አርሰናል የተጫወተው። ቼልሲ ደግሞ እንደሚታወቀው ማክሰኞ ዕለት ነበር የተጫወተው። የአንድ ቀን ረፍት አለ። የአንድ ቀን ረፍት በጣም ገፑ ለቼልሲ አድቫንቴጅ ሰጥቶታል በመጠኑም ቢሆን ብለን መናገር ይቻላል። ነገር ግን ፊዚካሊቲ፣ ሌሎች የማሸነፍ ተነሳሽነት አርሰናል በተለይ ደግሞ ኳስ መስርቶ ለመጫወት ኋላ ሁለቱ ሴንተር ባኮች እንደ አዲስ የተጣመሩ ናቸው። በጣም ጥሩ ፐርፎርም አድርገዋል። የቼልሲን ፊዚካሊቲ መቋቋም ችለዋል። በፊዚካሊቲ ደረጃ ጥሩ ፊዚካሊቲ ያላቸው ተጫዋቾች ናቸው። ነገር ግን እነዚህ ተጫዋቾች ሞይስኬራም ሆነ ኢንካፔ በጣም እንደ ሳሊባ ፕሮግረስ የሚያደርጉ ኳሶችን ለመጫወት ሞይስኬራ የተሻለ ነው እንዲሁ ከኢንካፔ በበለጠ። ነገር ግን የሳሊባን ነገር አተኗል። ገና የጨዋታው ጅማሮ ላይ ነበረ። በጣም ሰርፕራይዝ ከነበሩ ነገሮች መካከል የነ ቪክተር ዮኬሬሽ መመለስ ይጠበቅ ነበረ። ጋብሪኤል ሱስም በቡድኑ ውስጥ መካተት 20 ቀን በላይ አልፎታል። ጋብሪኤል ሱስ ለምሳሌ ከቡድኑ ጋር መስራት ከጀመረ ቪክተር ዮኬሬሽን በተመለከተ ግን በጣም እንደሚሰለፍ ተቀይሮ እንደሚገባ የሚገመት ነበር። በቋሚነት ባይጀምርም በጣም ሰርፕራይዝ የነበረው ግን የዊሊያም ሳሊባ አለመኖር ነው። በቡድኑ ላይ መጠነኛ ለውጥም ነበረው። ያንን በዝርዝር የተመለከትንበት ነበር። ለምሳሌ ፈርስት ሃፍ ላይ ከነበሩ ጉዳዮች መካከል አርሰናል በሁሉ ነገር ጥሩ አልነበረም። በጣም ጥሩ ኳሶችን በእርግጥ ሮበርት ሳንቼዝ አድኗል። ሚኬል ሜሬኖ በጣም ወደኋላ ይመለስ ነበር፣ አማካዩን ያግዝ ነበረ። ኤዜ ጥሩ ብቃት ላይ አልነበረም። በትናንትናው ዕለት ምናልባት ጨዋታው በመጠኑም ቢሆን ወደ አርሰናል ፌቨር ካደረገ የማርቲን ኦዴጋርድ ወደ ሜዳ መግባት በኋላ የተመለከትናቸው እንቅስቃሴዎች ሊሆኑ ይችላሉ። ከዛ ውጪ ግን በአብዛኛው በአርሰናል የተበለጠበት ነበረ። ቪክተር ዮኬሬሽን ፊዚካሊቲ የሚፈልግበት ጨዋታ ነበረ። ወደ በኋላ ላይ ከገባ በኋላ ግን ገና ወደ ጨዋታው ቴምፖ ሪትም ለመግባት ጊዜ ወስዶበታል። ለቼልሲ ክሬዲት ያስፈልጋል። በጣም ጥሩ ተዘጋጅተው የኤንዞ ማሬስካ ቡድን የሚኬል አርቴታ ቡድን ፈርስት ቦሎችን ካላሸነፈ ሰከንድ ቦሎቹን ለመጠቀም ጥረት ያደርጋል። ከዛ ተጨማሪ በጣም በሬስት ዲፌንስ ማለት ቡድኖች እያጠቁም ለመከላከል በሚዘጋጁበት መንገድ እያጠቃ አርሰናል ኳስ ቢነጠቅ በሬስት ዲፌንስ አቋቋማቸው በጣም ጥሩ የሚባል ቡድን ነውና ያንን ወደ መልሶ ማጥቃት በማምጣት በጣም የተሳካን እንቅስቃሴ ለመፍጠር ጥረት ያደርግ ነበርና ያንንም ለመጠቀም በጣም የተቸገረበት ነበር። ለሁሉም ግን እንደ ወትሮ ያልነበረ ቡድን ነበር የተመለከትነው። ነገር ግን አርሰናል ለመጨረሻ ጊዜ የተሸነፈው ኦገስት ላይ ነው በሊቨርፑል 1-0። ከዛ በኋላ 17 ጨዋታዎችን ሳይሸነፍ ተጉዟል። አንዳንድ ጨዋታዎችን አነሳላቸዋለሁ። በሲዝኑ በጣም መጥፎ ጨዋታ ቢሆንም በተለይ ደግሞ በስታንፈርድ ብሪጅ 1 ነጥብ ይዞ ወጥቷል። በአንፊልድ ተጫውቷል። እስካሁን ኦልድ ትራፎርድ ላይ፣ ስታንፈርድ ብሪጅ፣ ሴንት ጄምስ ፓርክ ሁሉም ተጠናቋል። ስፐርስን ባየር ሙኒክን በቅርብ ጨዋታዎች ላይ አሸንፏል። በተለይ ደግሞ ሁለቱ ሴንተር ባኮች ጋብሪኤል ማጋሌሽ፣ ዊሊያም ሳሊባ በሌሉበት ጨዋታም 1 ነጥብ ይዞ መውጣት እንደ በጎ ሊታይ የሚችል ነገር ሊሆን ይችላል። በጣም ጥሩ ነገሮች ተመልክተናል። በጨዋታው ላይ የአርሰናልን ተጫዋቾች ተፋላሚነት በጣም ከባድ ጨዋታ እንደነበረ ግን መናገር ይቻላል። በእነዚህ 17 ጨዋታዎች ሳይሸነፍ ከተጓዘ ከአርሰናል ጉዞ ጋር በተያዘ ከማንቸስተር ሲቲ ጋር አቻ፣ ከሰንደርላንድ ጋር 2-2፣ ከማንቸስተር ሲቲ ጋር 1-1
እንዲሁም የቼልሲ ጨዋታ ላይ ትናንትና 1-1 በሆነ ውጤት ተጠናቋል። ቡካዮ ሳካ በውድድር ዓመቱ 11 ጎል ተሳትፎ አለው። 11 ጎልና አሲስቶችን ትናንትናም ለሚኬል ሜሪኖ አስደናቂ አሲስት አድርጓል። በቼልሲ በኩል ሪስ ጄምስ በጣም አስደናቂ ጨዋታ ነበር ያሳለፈው። የጨዋታው ኮከብም ነበር፣ አንድ አሲስት አድርጓል። ግሩም እንደነበረ መናገር ይቻላል። በአርሰናል በኩል ደግሞ አሁንም ሚኬል ሜሪኖ በጣም ጥሩ ተጫዋችነቱን በደንብ ያሳየበት በአስፈላጊ ሰዓት ላይ መድረስ እንደሚችል የተመለከትንበት ነበረ። እንግዲህ ባለፉት ጨዋታዎች ላይ የነበሩ የሚጠበቁ ነገሮች አሉ። አሁን ደግሞ በቀጣይ ከመጪው ረቡዕ ጀምሮ ሌሎች ፈተኖች ይኖራሉ። ጌም ባይ ጌም ጨዋታ በጨዋታ ሁሉን ነገር መመልከት ያስፈልጋል። ብሬንትፎርድ ይመጣል፣ አስቶን ቪላና ወልቭስ ቀጣይ 3 ጨዋታዎች ናቸውና በትናንትናው ጨዋታ ላይ የነበሩ በጣም ሚኬል አርቴታ ረፍት መስጠት አለበት ለተጫዋቹ በደንብ ለተጫዋቾቹ ከረፍት በኋላ በደንብ እንመለከታለን። አርሰናል ከነዚህ 3 ጨዋታዎች ከኢንተርናሽናል ብሬክ በፊት ስናነሳቸው የነበሩ የቶትናም ሆትስፐር ሰሜን ለንደን፣ የባየር ሙኒክ የቻምፒየንስ ሊግ፣ የቼልሲ የፕሪሚየር ሊግ ጨዋታዎች በጣም ከባድ ሊሆኑ እንደሚችሉ ስንገምት ነበር። ከ9 ነጥብ 7 ነጥብ ይዞ ማጠናቀቅ በጣም ጥሩ የሚባል ነው። በዚህ ትራክ ላይ አርሰናል ከ3-3 ለማሸነፍ በጣም እድሎች ነበሩ። ትናንትናም ለምሳሌ ብዙ በማህበራዊ ትስስር ገጾች ጁሪን ቲምበርን ለመተቸት ሲሞከሩ ነበር። ለምሳሌ ቲዮ ዋልኮት መጨረሻ ደቂቃ ላይ በጣም ክሮስ የተደረገ ኳስ ግልጽ የግብ ዕድል ነበረ። ቪክተር ዮኬሬሽ በጣም ጥሩ ቦታ ላይ ነበር። ነገር ግን ጁሪን ቲምበር ከአቅሙ በላይ ዘሎ ኳሷን ጨርፎ ቪክተር ዮኬሬሽም ኳሷን አላገኛትም። ባለፈው የውድድር ዘመንም በጣም በመጨረሻ ደቂቃ ላይ የአርሰናል 3 ተጫዋቾች በግብ ክልል ላይ ትሮሳርድ ወደ ሴንተር ያደረገውን ኳስ ለማግባት ግልጽ የግብ ዕድል ታፒን የነበረ ኳስ ነበረ። በግልጽ ማስቆጠር የሚችሉትን እድል ሳይጠቀሙበት ቀርቶ ጨዋታው 1-1 ተጠናቋል። በዚህኛውም ጨዋታ ላይ ለመተቸት እየተሞከረ ይገኛል። ለምሳሌ ጁሪን ቲምበርን እንደዚህ አይነት ዩሪን ቲምበር ለመተቸት የሚሞከር አይነት ተጫዋች አይደለም። ከአቅሙ በላይ በጣም አስተዋጽኦ እያደረገ ለምሳሌ ግቦችን በማስቆጠር ረገድ ከአንዳንድ ተጫዋቾችም በበለጠ ጥሩ ተሳትፎ አለው። እንዲሁ ስንመለከተው ዩሪን ቲምበርን በቅርብ ጨዋታዎች ላይ በተከታታይ ግቦችን እያስቆጠረ በጥሩ መንገድ ጥሩ ጉዞን እያደረገ የሚገኝ አይነት ተጫዋች ነውና በጣም ሪስፔክት ማድረግ ያስፈልጋል። ይህንን ጨዋታ ለቼልሲ ክሬዲት መስጠትና በቀጣይ ጨዋታዎች ደግሞ የሚኖሩ ነገሮችን ማሰብ ያስፈልጋል ብዬ አስባለሁ። ጁሪን ቲምበር በተከታታይ ጨዋታዎች ላይ ግብ ሲያስቆጥር ተመልክተናል። ባለፈው ግብ አስቆጥሯል። በጣም ረጃጅም ከሆኑ የባየርን ተከላካዮች ጋር ዘሎ በጣም ረጅም የሚባለው ተጫዋች አይደለም። ነገር ግን ያንን ሲያደርግ ነበረና ትችቶች ሊያስተናግድ የሚገባ አይደለም። በሄደር ከማዕዘን ምቶች ከቆሙ ኳሶች እስካሁን 3 ያክል ግቦችን በያዝነው ውድድር ዘመን አስቆጥሯልና ትናንትናም ቢያስቆጥር ጥሩ ነበር። ነገር ግን ለትችት የሚያበቃው እንዳልሆነ መናገር ይቻላል። ሚኬል ሜሪኖ ቲዮ ዋልኮት የሰጧቸው አስተያየቶች አሉ። መሐመድ አቡ ታሪካ የሞይሰስ ካይሴዶን የቀይ ካርድ በተመለከተ ብዙ የቼልሲ ደጋፊዎች ቀይ ካርዱ አያሰጥም ሲሉ ነበረ። ነገር ግን ሙሐመድ አቡ ታሪካ የግብጽ ብሔራዊ ቡድን የቀድሞ ተጫዋች በጣም ብቃት ያለው በጣም ጥሩ ተጫዋች ነው። የሰጠው አስተያየት በጣም መነጋገሪያ ሆናል። ቀይ ካርድ መሆን ነበረበት የሞይሰስ ካይሴዶ። ቀይ ካርድ ብቻ አይደለም ጄል ታይምም የስር ጊዜም የሆነ አይነት ጊዜ በስር ያስፈልገው ነበር። በስር እንኳን የሚያስቀጣ ጥፋት ነው የሰራው ብሏል። ሚኬል ሜሪኖን ከሞላ ጎደል እግሩን መስበር ነበር የቀረው። በጣም ቁርጭምጭሚቱ ላይ ያልረፈበት በሙሉ የታኬታው ብሎኖች ነበረ። ከዛ በኋላ ሚኬል ሜሪኖ በሰጠው በጣም ሞባይል የሆነ ቁርጭምጭሚት ባይኖረኝ ኖሮ በጣም ተጎድቼ ነበር የሚል አስተያየቱን ሰጥቷል። መሐመድ አቡ ታሪካ ሌላ ያነሳው ጉዳይ በጣም እንደዚህ አይነት አክት ላደረገበት ደግሞ ኦስካር ይገባው ነበረ። ራሱን እንደተጎዳ አድርጎ ከዛ በኋላ መጎዳቱም በጣም የሚገባው ነበር የሚል ነገር አስተያየቱን ሰጥቷል። በስፖርት ላይ በነበረው የቀጥታ የቴሌቪዥን ስርጭት ላይ ተመለከትነው ነው። ከዛ በተጨማሪ ሚኬል ሜሪኖ ዲስአፖይንትድ የሚያበሳጭ ውጤት ነው ባለማሸነፋችን ብሏል። ነገር ግን ረጅም የውድድር ዘመን ያለን በጣም ከባድ ስቴዲየም ነው የመጣንበት ይላል። 1 ፖይንትም 1 ነጥብ ማግኘታችን እንደ ጥሩ እንይዘዋለን። ለቀጣይ ጨዋታ
እንዘጋጃለን፣ ሜንታሊቲያችን እንደዛ ነው ብሏል። ሚኬል ሜሬኖን በተመለከተ ቲዋልኮት ሌላ የሰጠው አስተያየት ቪክተር ዮኬሬሽ ከሚኬል ሜሬኖ መማር አለበት። ትልቅ ጨዋታዎች ላይ ትረስት የምታደርገው እምነት የምጥልበት ተጫዋች እየሆነ ይገኛል። በደንብ ብዙ ነገሮችን ከሱ የምንማር ይመስለኛል የሚል አስተያየቱን ሰጥቷል። ለሁሉም ከሞላ ጎደል የእናንተን ሀሳቦች ጻፉልን። እንዴት ተመለከታችሁት ጨዋታውን? በተለይ በስታንፈርድ ብሪጅ ባለፉት 7 ጨዋታዎች ላይ አርሰናል ከቼልሲ ባደረጉ ጨዋታ አርሰናል 3ቱን አሸንፏል፣ በ4ቱ አቻ ወጥቷል። ከዛ በተጨማሪ በ8 ጨዋታዎች በአጠቃላይ በሁሉም ውድድሮች አርሰናል ከቼልሲ ጋር ባደረጋቸው ጨዋታዎች አልተሸነፈምና ከ23 ዓመታት በኋላ አዲስ ክብረ ወሰን ነው። ሉካስ ፖዶልስኪ አርሰናል ዘንድሮ የእንግሊዝ ፕሪሚየር ሊግን ያሸንፋል ብዬ ተስፋ አደርጋለሁ ብሏል። በፖላንድ ሊግ ላይ ከልጁ ጋር በአንድ ቡድን እየተጫወተ ይገኛል። ሉካስ ፖዶልስኪ አሁንም ጫማ አልሰቀለም። በቅርብ ጊዜያት ላይ በአንድ ቪዲዮ ሳነሳላችሁ ነበር። እንዲሁ በጉዳት ምክንያት ባልተሰለፈበት ጨዋታ ላይ ከአልትራስ ደጋፊዎች ጋር በዛው በፖላንድ የዘር ግንድ አለው። እንደሚታወቀው ለጀርመን ብሔራዊ ቡድን የተጫወተው የዓለም ዋንጫ አሸናፊ ነው። ነገር ግን በፖላንድ እግር ኳስ ላይ ስሙ የሚታወቅ የፖላንድ ዜግነት ያለው የትውልዱ ቤተሰቦቹ ፖላንዳውያን ናቸውና ከሱ ጋር በተያዘ የሚነሱ ነገሮች አሉ። በፖላንድ እየተጫወተ ይገኛል ከልጁ ጋር በመሆን አርሰናል ፖቴንሻል አለው። በጣም ዶሚኔት የሚያደርግ ቡድን ነው። በጣም ስትሮንግ ነው። ኤክስትሪምሊ በጣም ስትሮንግ የሆነ ቡድን ነው። ኮሄሲቭ ነው። በጣም ጥምረቱን የተሰራለት አይነት ቡድን ነው። ሲያጠቃ በጣም አስቸጋሪ ቡድን እንደሆነ ተመልክተናል። ከዛ በተጨማሪ ቪክተር ዮኬሬሽ፣ ካይ ሃቨርትዝ፣ ማርቲን ኦዴጋርድ ጉዳት ላይ ናቸው። ነገር ግን አሁን ሲዝኑ እየፈጠነ ይገኛልና አሁን ከሲዝኑ ጋር መፍጠን አለባቸው። በቻምፒየንስ ሊግ ላይ ቶፕ 8ን ማጠናቀቅ አለባቸው። ኖክአውት ስቴጅ ላይ ደግሞ እንዴት እንደሚያደርጉ እንመለከታለን። ምናልባት የኤክስፒሪየንስ እጥረት እንዳይጎዳቸው ፈራለሁ የሚል ሀሳቡን አንስቷል። ነገር ግን በዛ ደረጃ ስጋት የሚገባውበት ቡድን እንዳልሆነ እየተመለከትን ነው። በተለይ ከጉዳት ሁሉም ተጫዋቾች ለምሳሌ ትናንትና ሊያንድሮ ትሮሳርድ መኖር አለመኖር ጎርቶታል ብዬ አስባለሁ። እናንተን ሀሳብ ጻፉልን። ትሮሳርድ ቢኖር የተሻለ ኳሊቲ የተሻለ ነገሮችን መፍጠር እየቻል ነበር። አንዳንድ ጊዜ ኳስ ይዞ ቡድኑን የሚያረጋጋ አይነት ተጫዋችም ያስፈልግ ነበር። ማርቲን ኦዴጋርድ ገብቶ እንዳደረገውና በብዙ መንገድ ብዙ የተቸገረበት ጨዋታ ነበረ። አርሰናል ነገሮች ሁሉ ጊዜ ላይ ሰሩ ይችላሉ እና በዛ ሰዓት ላይ ደግሞ ነገሮች መተውና ወደ ቀጣይ ጨዋታዎች ትኩረት ማድረግ በጣም አስፈላጊ ነው። ሳሊባ አለመኖሩ በጣም የሚታይ ነበረ። በተለይ ደግሞ በመልሶ ማጥቃት ቢውልድ አድርጎ አርሰናል ሲወጣም ከኋላ በጣም ትክክለኛ የሳሊባን ፕሬዘንስ ፊዚካሊቲውን ከኳስ ጋር ያለውን ምቾት ያጣበት ጨዋታ እንደነበረ መናገር ይቻላል። ለሁሉም ብዙ አስቸጋሪ ነገሮች የነበሩበት ጨዋታ ነው። ጨዋታው ግን 1-1 በሆነ ውጤት ተጠናቋል። አሁንም አርሰናል ሊጉን 13 ጨዋታዎች ተቆጥሯል። በእነዚህ 13 ጨዋታዎች 25 የሊግ ጨዋታዎች ይቀራሉ። በ30 ነጥቦች 5 ነጥብ ከማንቸስተር ሲቲ ከፍ ብሎ ሊጉን እየመራ ይገኛል። መጥፎ አይደለም። በ13 ጨዋታዎች በኋላ በ5 ነጥብ መምራት መጥፎ አይደለም። ገና የውድድር ዘመኑ እየጋለ እየመጣ ይገኛልና በጣም ከባባድ ጨዋታዎች ቅድም እንዳልኩት ኦልድ ትራፎርድ ላይ፣ አንፊልድ ላይ፣ ሴንት ጄምስ ፓርክ ላይ፣ ስታንፈርድ ብሪጅ ላይ ተጫውቷል። እነዚህን ቡድኖች ደግሞ በቀጣይ የምናገኛቸው በሜዳው በኤምሬት ስቴዲየም ነውና የበለጠ ነገሮች ጠራ ብለው ይመጣሉ ብለን እናስባለን። ለሁሉም ሌሎች ጉዳዮች ላይ ትኩረት እናደርግና ዝውውር ጉዳዮችን አነሳላችኋለሁ። ከዝውውር ውጪ ደግሞ የውል ማራዘም ጉዳዮች በስፋት ይነሳሉ። ከነዚህ ሀሳቦች መካከል ስለ ውል ማራዘም እንዲሁም ደግሞ ሌሎች ጉዳዮችን ከማንሳቴ በፊት በዚህ ሳምንት ኮፓ ሊበርታዶሬስ ተደርጎ ነበረ። ፍላሚንጎ ባሸነፈበት ጨዋታ ላይ ጆርጂኒዮ በጣም ጥሩ ነበረ። በውድድር ዓመቱን ባለፉት ጊዜያት ላይ በፍላሚንጎ በኩል ኮፓ ሊበርታዶሬስን ከአርሰናል ከለቀቀ በኋላ በቡድኑ ውስጥ ማሸነፍ ችሏል። ያንን ተመልክተናል። ወደ ፍላሚንጎ ከሄደ በኋላ አርሰናል በጥሩ እንክብካቤ የሸኘው ተጫዋች እንደሆነ ይታወቃል። ፋቪዮ ቬራን በተመለከተ በስቱትጋርት በጣም ሲቸገር ወደ አምቡርግ ከሄደ በኋላ ሲቸገር ነበር። ትናንትና ከስቱትጋርት ጋር በነበረው ጨዋታ በቀይ ካርድ ባለፉት ጊዜያት ላይ ወጥቶ ብዙ የሃምቡርግ ደጋፊዎች ደስተኛ አልነበሩም። ትናንትና ግን 94ኛው ደቂቃ ላይ የማሸነፊያ ግብ ስቱትጋርትና አምቡርግ ባደረጉ ጨዋታ ላይ አስቆጥሮ ሌላ ጥሩ ቆይታን ማድረግ ችሏል። የአርሰናልን ጉዳዮች ላንሳ። ከዚህ ከቡካዮ ሳካ ጋር በተያዘ ከሰሞኑ ቶላሚ ቤንሶን ጋር እንግዲህ ኢንጌጅ አድርጎ ቀለበት አስሮላታል። እንግዲህ በጣም እንኳን ደስ አለ ሲባል የሆነ እንደ ሱፐርስታር በየማህበራዊ ሚዲያው ሾው የሚያበዛ አይነት ተጫዋች አይደለምና በጣም
ዴቪድ ቤካም በሚገልጹ አገላለጽ ልግለጽላችሁ። ቡካዮ ሳካን ሜዳ ላይም ከሜዳም ውጪ ሪል ነምበር 7 ነው፣ ትክክለኛ 7 ቁጥር ነው ብሎ ይገልጿል ዴቪድ ቤካምና በዚህ ጉዳይ ላይ ብዙ ሀሳቦች ሲሰጡ ነበር ባለፉት ቀናት። ዳቪድ ኦርነስቲን በአንድ ፖድካስት ላይ ቆይታ አድርጎ ነበረ። የሰጡ አስተያየት በጣም ታማኝ የሚባል ቀድሞ ቢቢሲ ያለ የአርሰናል ሰበር ዜናዎች በቢቢሲ በኩል ሲወጡ ዳቪድ ኦርነስቲን እጁ ነበረበት። ከዛ በኋላ ወደዚህ አትሌቲክ ከሄደ በኋላ በጣም በክረምቱ ትልቅ ሰበር ዜናዎችን ሲያሰማን ነበረ። ከትልቅ ክለቦች ፐርሲው እያደረጉ ነበር የቡካዮ ሳካን ዝውውር ለማሳካት ሪሊስቲክ ኦፖርቹኒቲ የተሻለ በጣም እድል ያላቸው በመሰላቸው ጊዜ እንደዚህ አይነት ኦፖርቹኒቲ አሮዝ በሚያደርግ ጊዜ ጥረት ሲያደርጉ ነበረ ብሏል። ነገር ግን አሁን በአርሰናል በኩል ፕሮግረስ እያደረገ ይገኛል። በቅርብ ጊዜያት ላይ የቡካዮ ሳካ ውል ተፈርሞ ትመለከታላችሁ። አዲስ ውልም ለረጅም ጊዜ የሚያቆየውን ውል ይፈርማል ብሎ ሀሳቡን አንስቷል። ሌሎች ዘገባዎች ደግሞ ከወጡ ዘገባዎች መካከል የዚህ የዴክላን ራይስ ውል ማራዘም ጉዳይ በጣም አነጋጋሪ ሆኖ በተደጋጋሚ እየተመለከት ነው እንገኛለን። ዴክላን ራይስን በተመለከተ በተለይ ደግሞ ውሉን ለማራዘም በአርሰናል ጥረት እያደረገ ይገኛል። ገና 2 ዓመት ከግማሽ አካባቢ ነው በአርሰናል የቆየው። እስከ 2028 ድረስ ውሉ ይቆያል። 2 ዓመት ከግማሽ አለው ማለት ነው። ቢያንስ የ5 ዓመት ውል እንደፈረመ ይታወቃል። አሁንም ከዛ ላቅ ባለ ጊዜ በክለቡ እንዲቆይ አርሰናል ይፈልጋል። ዴክላን ራይስም በአርሰናል የሌጀንደሪ ስታተስ እንዲኖረው የትኛውም ተጫዋች ለምሳሌ የአሽሊ ኮልን ጉዳይ ይነሳል። በአርሰናል ጥሩ ጀምሯል። የኢንቪዚብል ቡድን አባል ነበር። ወደ ቼልሲ ከሄደ በኋላ ግን ብዙ እንደ ሌጀንደሪ የሚታይ ተጫዋች አይደለም። የአርሰናል ደጋፊዎች በወቅቱ መኒ ኮልም ሲሉት እናስታውሳለን። ዴክላን ራይስ አሁን ከዛም ላቅ ባለ ደረጃ በጣም በጥሩ ደረጃ ላይ የሌጀንደሪ ስታተስ ለማግኘት በአርሰናል ተጨማሪ ዓመታትን ይቆያል ተብሎ ይጠበቃል። በጣም ጥሩ ጅማሮ አድርጓል። አርሰናል የውል ማራዘሞች ላይ ሪያክት ከማድረግ ከረፈደ ሪያክት ከማድረግ ፕሮአክቲቭ አካሄዶችን እየተከተለ እንዳለ በደንብ እየተመለከትን እንገኛለን። ወደ ዝውውር ጉዳዮች ከማንሳቴ በፊት ቲም ሼሩድ ዴክላን ራይስን በተመለከተ የሰጡት አስተያየት በጣም አስገራሚ ሆኖ አግኝቼዋለሁ። ዴክላን ራይስን በተመለከተ የኤአይ ተጫዋች ይመስላል የሚል ሀሳቡን ቲም ሼሩድ የቀድሞ የቶትናም አሰልጣኝ ነው። በቶትናም የሌጀንደሪ ስታተስ ያለው ተጫዋች ነው። በኤአይ ተጫዋች ሜክ የምታደርግ ክሬት የምታደርግ ከሆነ እንደ ዴክላን ራይስ የሆነ አብሶሉት ሱፐርስታር ነው ሜክ የምታደርገው ክሬት የምታደርገው በኤአይ የተፈበረከ ተጫዋች ይመስላል። ሁሉ ነገሩ ሙሉ ነው የሚል ነገር ያነሳል። ለምሳሌ የማኔጀሮች ህልም የሆነ ተጫዋች ነው። ይህ ተጫዋች ይላል ሁሉ ነገር አለው፣ ሲፈልግ ያጠቃል፣ ሲፈልግ ይከላከላል፣ በፈለገው ነገር ያንን ማስተካከል የሚችል ተጫዋች ነው በሚል ያነሳል። ከኬንን ዩልዲዝ ጋር በተያያዘ አባቱ ከዩቬንቱስ ተወካዮች ጋር ንግግር ስለማድረጋቸው ላሪፐብሊካ ይዞት የወጣው ዘገባ ያሳያል። በዩቬንቱስ 1.5 ሚሊዮን ዩሮ ዓመታዊ ደሞዝ ነው የሚከፈለው። በጣም ትንሽ የሚባል ነው። 6 ሚሊዮን ዩሮ ዓመታዊ ደሞዝ ይፈልጋል ለዩቬንቱስ ያቀረበው ጥያቄ ነው። አርሰናል ደግሞ ይህንን ክፍያ መክፈል የሚችል ለተጫዋቹም የዝውውር ገንዘብ ማውጣት የሚችል ክለብ ነው። ከወኪሉ ጋር ጆርጌ ሜንዴስ ሱፐር ኤጀንት የሚባለው ጆርጌ ሜንዴስ ጋር ንግግር ሲያደርጉ እንደሰነባበቱ ስናነሳ ነበረ። ቀጥታ ግንኙነት ማድረጋቸውን ከዚህ በፊት ስናነሳ ነበርና አርሰናል አሁን በወኪሉ በኩል የመጨረሻ ሂደቶችን የድርድሩ ሂደቶችን እየተከታተለ እንዳለ የሚያሳዩ ዘገባዎች ወጥቷል። የሉዊስ ኤንሪኬ ጉዳይ ሉዊስ ኤንሪኬ የፓሪስ ሰን ዠርመኑ የቀድሞ ባርሴሎና አሰልጣኝ አይደለም። ብራዚላዊው ዊንገር ነው። በሪያል ቤቲስ በአጭር ጊዜ ተመልክተነዋል። የፍሉሚኒዜ ተጫዋች ነበረ። ከዛ በኋላ ወደ ቦታፎጎም ተመልሶ ከዛ ወደ ዘኒት ፒተርስበርግ ማምራቱ ይታወቃል። ከግሎቦ ስፖርት ጋር ቆይታ አድርጎ ነበረ። በተለይ ደግሞ ከዝውውሮች ጋር በተያዘ አስተያየቱን ሰጥቷል። በዜኒት ያለኝን ኮንትራት አከብራለሁ፣ ነገር ግን በእንግሊዝ የመጫወት እልም አለኝ። በቻምፒየንስ ሊግ ላይ ስኬታማ የመሆን ከህፃነት ጀምሮ የማልመው ነገር ነው፣ በአውሮፓ ቻምፒየንስ ሊግ ላይ መጫወት ይላል። ወደ እንግሊዝ ደግሞ ሲሄድ የምወዳቸው ክለቦች አሉ፣ ለምሳሌ አርሰናል፣ ማንቸስተር ሲቲ። ነገር ግን የአርሰናል በጣም ትልቅ ደጋፊ ነኝ የሚል ሀሳቡን ያነሳል። እንዲሁም ደግሞ ቤተሰቦቼ፣ ጓደኞቼ ለአርሰናል እንድትጫወት በጣም ፕሮፋይልክ ያንተ ያጫወት መንገድ ለአርሰናል ይመቻል፣ ለአርሰናል መፈረም አለብህ ብለው ይጎተጉቱኛል። እኔ የአርሰናል ደጋፊ ነኝ፣ ወደ አርሰናል በመጣ ደስ ይለኛል ብሏል። በጣም ጥሩ የመስመር ተጫዋች ነው። በእርግጥ በቀይ መስመር ቦታ ላይ የሚጫወተው 119 ጨዋታዎችን የቀይ መስመር በቡካዮ ሳካ የቀይ መስመር ቦታ ላይ የቀይ መስመር ዊንገር ሆኖ ተጫውቷል። 17 ጨዋታዎችን ደግሞ የግራ መስመር ዊንገር ሆኖ ተጫውቷል። አርሰናል ግን አሁን የቀይ መስመር ቦታ ላይ ተጫዋች ከሚያስፈርም ሳይሆን በግራ መስመር ቦታ ላይ
ተጫዋች ሊያመጣ የሚችልበት እድል አለ። ለዛ ደግሞ የኬነን ይልዲዝ ስም የሚነሳ ነው። 30 ሚሊዮን ዩሮ አካባቢ የሚገመት ተጫዋች ነው። ነገር ግን ወደ አርሰናል በአጭር ጊዜ በቅርብ ጊዜያት ላይ ይመጣል ተብሎ አይጠበቅም። የብራዚል ግን ለአርሰናል መፈረም ምኞቴ ነው፣ አርሰናል ቢያስፈርመኝ ደስ ይለኛል የሚል ሀሳቡን ሲያካፍል ተመልክተናል። ለሁሉም እነዚህ ጉዳዮች በዝርዝር ይነሳሉ። ከአርሰናል ጋር በተያዘ ጨዋታውን በተመለከተ የእናንተ ግምቶች እንዴት ነበሩ? ያነሳናቸው ሀሳቦች ላይ መልእክቶቻችሁን ጻፉልን። ነገ በስፋት እናነሳለን፣ እንወያይበታለን። ለዛሬ ግን አብራችሁን ስለነበራችሁ ከልብ እናመሰግናለን። ሁሌ እንደምንለው ቻናላችንን ለማሳደግ የእናንተን ትብብር እንፈልጋለን። ኢትዮአርሰናል ቻናልን ሰብስክራይብ አድርጉ፣ ለወዳጆቻችሁ እንዲሁ ሼር እንድታደርጉ ላስታውሳችሁና የዛሬውን በዚህ እናጠናቅቃለን። ነገ የዊሊያም ሳሊባ የትሮሳርድ የጉዳት ዜናዎችን በተመለከተ የዝውውር ዜናዎችን አርሰናልን የተመለከቱ ብቻ ጉዳዮችን ይዘን እንመለሳለን። የዛሬን እዚህ ላይ ያበቃን። ጤና ይስጥልን።